አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖች ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ፣ ሼር ማድረጋችሁን እንዳትረሱ። የዳጣን ድራማ ይዤላችሁ መጥቻለሁ። አብራችሁ ቆዩ። ቪዲዮውን በላይክ ጀምሩት። የዳጣ ድራማ ሲጀምር ግራ ገብቷታል። ወይ ጉዲ! ምን ማድረግ እንዳለባት የገዛ ልጇ ጉዷን በውስጧ ሸፍና ግን ደግሞ ከባለቤቷ ምንም ቢፈጠር ምንም ቢሆን አትደብቅም። ትዳሯን አክባሪ በቃ በትዳሯ ምንም እንዳይገባባት ልጆቿን በስነ ስርዓት ማሳደግ የምፈልግ ጥሩና ደግ ሰው ነች። ወይዘሮ ማን ነበር ስሟ? ማርቴ። በቃ የተፈጠረውን ነገር ሁሉ ላቶ ደረጀ ምንም ነገር ሳደብቀው አቢተብየዋ እንግዲህ ዲያጣን ለማስወጣት ብላና ሰላምን ከማን እንዳረገዘች እና ባሏ ማን እንደሆነ ለማወቅ ከቤት እንዲባረሩ በተለይ ደግሞ ከልብ ያፈቀርኩና ወደድኩ የምትለው ናታን በእጇ ለማስገባት ስትል ያላረገችው የለም። የገዛ እህቷንም አታት ነበረ። እውነቱን ልንገረው አልንገረው እያለች ወይዘሮ ማርታ ለአቶ ደረጀ እውነቱን መናገር አለብኝ፣ ከሱ እኮ ደብቄ አላውቅም። በቃ ሁሉን ነገር ያደረገችው ኤቢ ናት ደረጀ አለችው። ፈራ ተባ እያለች እሱም መጀመሪያ ጠርጥሮ ነበር። የምርሽን ነው? ምን እያልሽ ነው? እየቀለድሽ ነው እንዴ? አላኮስተር ብሎ አልቀለድኩም። በመጀመሪያ ተረጋጋ። አንተ ራስህን ለመቆጣጠር ሞክርና ሁሉንም አስረዳሃለሁ። ይኸውልህ ሁሉን ነገር ያደረገችው ኤቢ ናት። ሳስበው ሰሞኑ ግራ የሚያጋባ ባህሪ እያየሁባን ነበር እና በመጀመሪያ ማን እንዳደረገው ማጣራት አለብን። በምሳሌ አስረድተን የሚሆን ቤተሰቦችን ጠዋት ላይ ሰብስበን ማን እንዳደረገው ለምን እንዳደረገችው እና ሁሉንም እናጣራለን። ከዛ በኋላ አብረን ሁሉን ነገር እንጋፈጣለን ብለው እንደ ማንም ማረጋግታው እንዲተኛ አደረገችው። አይ ነጋ የለም ነጋ ወደ ስራ። ሁለታቸውም የውጭ ስራ አላቸው፣ የራሳቸው ድርጅት አላቸው። እቤት እንደመቤት እሷን ብትሆን አትሉም። ወይዘሮ ማርታ የውጭ ስራ አላት። ሁለታቸውም ስራ ለመሄድ እየተቻኮሉ ግን ደግሞ መጀመሪያ ትናንትና በገዛ ልጇ ላይ ልትሞት የነበረው መርዝ ያደረገውን ማን እንደሆነ ማወቅ ፈልጋለች። ባሏን አረጋግታ በየትኛውም መንገድ ማወቅ ስለፈለጉ ቁጭ አሉና ሁሉንም ቤተሰብ ሰብስበው ሳሎን ቁጭ አሉ። ሁላቸውም ተፋጠጡ። በተለይ ኤቢ ተብዬዋ ስራዋን ጠንቅቃ ስለምታውቅ አይኗ ቀለወጠ። ምን ሊሉ ነው? ምን ሊያደርጉ ነው? እያለች ካሁን አወቁብኝ አላወቁብኝ እያለች ዝም ብላ መመልከት ጀመረች። አቶ ደረጀ ከዚህ በፊት በህይወታቸው በወጣትነታቸውና በህይወታቸው ውጣ ውረድ ብዙ ምሳሌዎችን ብዙ ፈተናዎችን ስላሳለፉ ይህንን ነገር ያደረገውን በዘዴ ነው ማወቅ የምፈልገው። በዘዴ ራሱ አፍ አውጥቶ እኔ መርዙን ያደረግኩት ብለው እንዲናገር አደርገዋለሁ ብለው ምሳሌያዊ አነጋገር ጀመሩላቸው። ትምህርት ቤት እንደዛ አይነት ነገር በቃ አንዱ ውሸታም ልጅ መቼም ቢሆን ዋሽቶ አያውቅም። ግን እንዳጋጣሚ ሆኖ ዋሽቶ የማይሆን አንድ ውሸትን ብቻ ባይሆንም ብዙ ውሸት በመዋሸቱ ብዙ አደጋ ፈጥሯል። የሰው ህይወትም እስከ ማጣት ደረጃ ደርሷል እያለ ብዙ ታሪክ ነገራቸው። እንግዲህ ይህ ሁሉ ታሪክ የሚነግረው እውነቱ እንድትናገር ነው ኤቢ። እና የአንድ ውሸት እውነትም ቢሆን የትኛውም ዋጋ ከፍለንም ቢሆን እውነትን መጋፈጥ አለብን። ለውሸት ቦታ መስጠት የለባችሁም። ውሸት አንዴ ከተጀመረ በልብል ነው የሚላችሁ፣ ማቆሚያ የለውም። ውሸት አንዴ ከተጀመረ ምናልባችሁም የሰው ህይወት ማጥፋት ደረጃ ይደርሳል። እና ልላችሁ የፈለግኩ ልጆቼ ትናንትና የጠጣችሁ ማን ነው ያደረገው? የበረሮ መድኃኒት ቤት ውስጥ ብዙ ያው በረሮ ስለሚያስቸግር አለ። ምናልባት ሰላም ወይም ዲያጣ ብለን ነበረ። ምናልባት ሰላምን ቤቱን ስለምታጸዳ እሷ ትሆናለች ብለን አስበን ነበር፣ ግን ደግሞ የምትሆን አይመስለኝም። ስለዚህ እውነቱን ንገሩኝ። ሁላችሁም ቢሆን ቤተሰቦቼ ናችሁ። ኤቢ በቃ ሁላችሁም ዲያጣም ሁላችሁም ብትሆኑ ልጆቼ ናችሁ። እኔ ማንንም አለይም። ስለዚህ እውነቱን ንገሩኝ ብለው አፋጠጧቸው። እጇ እያፍተለተለች ካሁን እኔ ነኝ ወይስ አይደለሁም ልበል እያለች ኤቢ ሁላቸውም ፈጠው አዩት። በተለይ ደግሞ ናታ ኤቢ እንደምታረገው እርግጠኛ ነበር። አይኗን ፈጠው አዩት። እሷ እንደየተቆነጠነጠች እሷ እንደሆነችም ታስታውቅ ነበር። ወይዘሮ ማርታ ልጅን አበረታትች እውነቱ እንዲታወጣ እፈልጋለሁ ብለው ነው መሰል። ኤቢዬ አትፍሪ፣ ሁሉም ነገር ምናልባት በስህተት ሊሆን ይችላል፣ የሚስተካከል ነገር ነው። ዋናው ነገር እውነቱ ወጥቶ በምክክርና በሁሉም ነገር የሚመለስ ነው። ዋናው ደግሞ ልጅሽ እህትሽ የሆነ ነገር አለመሆኗ ነው። እና እውነቱን አትነግሩንም?
አሉ። አሁንም እውነቱን ሲያስቡት ሁላቸውም ደብቀው የሚናገሩ አይመስሉም። አቶ ደረጀ ሌላ ዘዴ መፍጠር እንዳለባቸው እና እውነቱን ማወቅ ስላለባቸው እውነቱን የማትናገሩ ከሆነ እኔ ሁላችሁም የማታውቁት ቤተሰቡን ሁሉ ለመጠበቅ ያደረግኩት ከዚህ ከኮርኒስ ላይ ከማብራቱ እዛ የምታዩት ጌጣጌጥ ካሜራ ነው። እዚህ ብርጭቆ ውስጥ መርዙን አድርጋችሁ ኮካኮላውን ልጅቱ እንድትጠጣ ያደረገችው ማን እንደሆነች በቪዲዮ ከማየቴ በፊት እውነቱን አውጡ። አቢጌ አንቺ ነሽ? ንገሪኝ እስኪ እውነቱን። ይህን ቪዲዮ አይቼ በአይነ በብረቱ ውስጥ ከማየቴ በፊት እኔ ነኝ ወይም የሆነ ነገር በይኝ አሏት። እናቷም እውነቱን እንድትናገር አበረታቷት። ኤቢዬ አትፍሪ፣ ዲያጣም ብትሆን እውነቱን ስለምታወቅ እሷን ለማስወጣት ከቤት በላይ ገዛቷን ለመግደል እንዳሰበች አስቀድማ ስለዛተችባት እሷ እንደሆነች አውቃለች። እና ኤቢዬ አትፍሪ፣ አይዞሽ፣ ሁሉም ነገር ተስተካክሏል። አሁን የእውነቱን ለማወቅ ያክል ነው እንጂ እና ንገሪያቸው አለቻት። አባትየው ከዚህ በኋላ ካሜራውን ቪዲዮ አይቼ እውነት አንቺ መርዙን ልጅቱ ላይ አድርገሽ አጠጥሻ ከሆነ የኔና አንቺ ያበቃልሻል ብለው ከዛቱባት በኋላ የሆነ አባቷ ከዛተ ወይም ደግሞ የሆነ ነገር ከተናገረ ዝም ስለማይሉ ስለምታውቅ እውነቱን መናገር አለብኝ ብላ አስባለች እና ተናገረች። በቃ እዚህ ቤት እኔን እንትን ሊሉኝ ነበር፣ በቃ የሆነ ሰው ሊገሉ ነበረ። ሰላም ወይ ዲያጣ ብርጭቆ ውስጥ መርዙን አድርገውት ነበር። ሰላም ናታ ቀጥላ አረጋ እንደምን እያልሽ ነው? ሰላም እኮ ደክሞኛል ብላ የለችም ነበረ። ዲያጣ እንትን ትንሿም ልጅ ብትሆን እኔ ጋር ያመሸችው ማን ሊያደርግ ይችላል? ብርጭቆውን እኮ ያየሽው አስቀድመሽ አንቺ ነሽ። ስጠሪያት ነው እንደውም ከኔ ተነጥላ ወደ አንቺ ወደ ሳሎን የመጣችው ብሎ ፍርጥ አረጋት። ከዛም በዚህም ምንም መፍለክለኪያ የሌላት እውነቱን መጋፈጥ እንዳለባት የገባት ኤቢ በቃ እኔ ነኝ፣ አዎ እኔ ነኝ፣ በቃ የሆነ የበረሮ መድኃኒት ከኮካኮላ ሲቀላቀል መርዝ ይሆናል አይሆንም የሚለውን ለማወቅ እያየሁ ነበርና ድንገት እሷ መታጠጣችው አለች። ሁሉም አወቁ፣ መርዙን ያደረገችው እሷ መሆኗ ሁሉም አወቁ። አብዬ ሁሉም አባታቸውም እናታቸውም እስበሳቸው ታያዩና አሁን ላይ ስራ ረፍዶብናል። እውነቱ ስለወጣም ጥሩ ነው እና ስንመለስ በደንብ እናወራለን አሉና ወደ ስራ እየተጣደፉ ሄዱ። ሁላቸውም ከሳሎን ተበታተኑ። አቶ ደረጀ ውስጣቸውን በውስጣቸው ይዘው ውስጣቸው እየተቃጠለ ቶሎ ብሎ ተጣድፈው ወደ መኪና ገቡ። ለመኪና ከገቡ በኋላ ሚስታቸው በቃ ታከብራቸዋለች፣ የሚፈልጉትን ነገር ለማድረግ ከጎናቸው ለመቆን እንዲረጋጉ አድርጋቸዋለች። መኪና ከገቡ በኋላ ምን ባድረግ ይሻለኛል? ከኔ ወዳ ያልመከረ ከኔ ወዳ የራሷን ችግርና የራሷን ጥፋት ያልሸፈነና ያልጋረደ የለም። ከዚህ በፊት ወርቁን ዲያጣ ሰርቃለች ብላ ራሷ ደብቃ ያስቀመጠችውን እናቷም አልነገሩባትም። ደብቀው በውስጣቸው አስቀምጠውላት አለ። አሁን ድጋሜ ደግሞ የሰው ሕይወት እስከ ማጥፋት ድረስ ደረጃ ያደረሰችው እንዴት አርጌ በቀጣት ነው የሚሻላት እያሉ እየተበሳጩ ለሚስታቸው አማክሯት። ሚስታቸውም እኔ በአንተ እተማመናለሁ፣ አንተ ተስፋ አትቁረጥ፣ ወይ ካልሆነ የሆነ የስነ ልቦና አማካሪ እንቅጠርላት እንዴ እያሉ ጠየቁት። እሷ እኮ ሕፃን ልጅ አይደለችም፣ የምታደርገውን ነገር ሁሉ ጠንቅቃ ታውቃለች። ስለዚህ እኔ ምን ማድረግ እንዳለብኝ ያውቃለሁ። እሺ ደሬ፣ በቃ የሆነ ልታረግ ያሰብከውን ነገር እኔ ከጎን ነኝ፣ እቀበላለሁ፣ አበረታታለሁ። ልጅቷ በሆነ መንገድ የሚሆን ጥፋቷን አውቃ አምና መስተካከል አለባት። እንደዚህ ትሆናለች ብዬ አስቤ አላቅም። በቃ እሷ የፈለገችው የሰላምዬን ባል ከማን እንዳረገዘች ማወቅ ነው የፈለገችው እና ደግሞ በዲያጣ እየቀናች ነው። ዲያጣን ከዚህ ከቤት ማስወጣት እንዳለባት አምናለች። ሰሞኑ እየቃዠሁ ነው፣ ሊገሉኝ ነው፣ ሊፈልጡ ነው እያለች የሆነ ተረት ተረት እየነገረች ነበር እያለች ምንም ሳትደብቀው ለባለቤቷ ነገረችው። በቃ እሺ አሁን ስራ ረፍዷል ብለው ተያይዘው ወደ ስራ ሄዱ። እንግዲህ ኤቢ ምንም አልተፈጠረም፣ ጧት ወደ ስራ ተጣድፈው ስለሄዱ አልተናገሩኝም ብላ ዘናፈታ እያለች ነው። ግን ደግሞ ዲያጣ እርግጠኛ ነኝ አቶ ደረጀ የሆነ ነገር እንደሚያደርግ በአቢ ላይ ስላሰበች አንቺ ምን ሆነሽ ነው? ጤነኛ አይደለሽም እንዴ? ለምን ደረጀ እንዲህ በቀላሉ የሚተውሽ መሰለሽ እንዴ? የሆነ ነገር ብታረጊ ነው የሚሻለሽ፣ ወይ ደግሞ ከዚህ ከቤት ወጥተሽ የሆነ ቦታ ሆነሽ ንዴቱ እስከሚበርድ ድረስ ትመለሻለሽ
ብትላትም እንግዲህ ራሷ ልቧን ያሳበጠችው ኤቢ ደግሞ ኧረ እባክሽ አንቺ ማን ሆነሽ ነው በልጅና በአባት ውስጥ መካከል የምትገቢው? ደግሞ አባዬ ምንም አይለኝም፣ ዝም ብሎ አይደል እንደ ሄደው አላየሽውም? የፊትሽ አይደል እንደ ዝም ብሎኝ ሄደው ምንም አያረገኝም ብላ ተናገረቻት። እሺ ደግ ብላ ተመለሰች። ህፃኗ ልጅ እናቷ ከውጭ እንዳትወጪ ቤት ውስጥ መድኃኒትሽን ተጠቅመሽ አረፍ በይ ስላለቻት ጓደኛዋ መታ እየተጨዋወቱ እያለ እንግዲህ ከአስፋልት ዳር የኤቢ አፍቃሪ ነኝ ያለው ዱርዬው ሬምን ዱርዬው ህንደኛው እንደኛው ሰውዬ ጉንጯን ሳሚልኝ እንደማፈቅራትም ንገሪልኝ ብሏት ስለነበር ነገረቻት። አንቺ ጉደኛ ምን አይነት ናት ብላ ልትመታት ስትል እንዴ ጓደኛዬንማ አትመቻትም፣ እኔ እዚህ ተቀምጬ ደግሞ እኔን ብትመችኝ ያሞኛል፣ ለእናቴ ነው የምናገረው ስትላት ምንም ማድረግ አልቻለችም። ወደ ክላሷ ሄዳ ፊቷን እየተጣጠበች እያለ በቃ ዲያጣ አላስቻላትም። በእርግጠኝነት አቶ ደረጀ የሆነ ነገር ያደርጋል ብላ ስላሰበች በቃ ይቺ ልጅ ጤነኛ አይደለችም እንዴ? በምን መልኩ ነው ባሳመና ከቤት የምትወጣው? አባቷ ተናዷል፣ የሆነ ነገር ማድረግ አለብን እያለች እያሰበች እንግዲህ ናት አጠራት። አየሽ አይደል ያብዬ ነገር የገዛ እህቷን ልገል ነበር እኮ። እሷማ ምን ታረግ ብለህ ነው? ያው እኔ እናንተ እንደዚህ ሆነን ስታየን በአንተን ስለምታፈቅርህ ቀንታ ነው። እሷማ መርዙን ያደረገችው ዲያጣናት ብላ ከቤት እንድታስወጣኝ ነበረ አላማዋና እቅዷ፣ ግን አልተሳካላትም እንጂ እያለች በሳቸው መጫወት ጀመሩ። አቶ ደረጀ ሳለብሰው ጎርሰው ከስራ ቦታ ተመልሰው ቤት ውስጥ ወደ ክላሳቸው ገቡና እንደተለመደው ከወይዘሮ መርታ ጋር ይችን ልጅ ምን ማድረግ እንዳለባቸው ተወያዩ። ደረጀ ወስነው መጥተዋል። ይች ልጅ ከዚህ ከቤት መታገስ ምንም አይነት በቃ ጊዜና ሰዓት እንዲሰጣት አልፈልግም። ከዚህ ከቤት ጓዟን ይዛ እንድትወጣ ነው የምፈልገው ብለው ለሚስታቸው ኮስተር ብለው ተናገሩ። ሚስታቸው እንደዛ አይነት ውሳኔ በመወሰናቸው ትንሽ ከፍቷቸዋል። አረ ደሬ ምን ሆነ ነው? እዚሁ የሆነ ነገር ማድረግ አለብን። እዚሁ አይናችን እያየ ፊት ለፊት በቃ ልንመክራት፣ ወይ ደግሞ የምትቀጣ ሌላ ነገር የምትቀጣ ከሆነ ንቅጣት። እንዴት ነው ከቤቷ አታ ወዴት ታርፋለች ብትላቸውም አቶ ደረጃ እንዴ ከወሰኑ ወሰኑ ነው፣ የሚመልሳቸው የለም። ኮስተር ብለው እንግዳ አንቺም አታናጅኝ፣ እምልሽን ነገር ሁሉ አድርጌ ብለው ኮስተር ብለው ተናገሩ። ወይዘሮ ማሳም ባላቸው አንዴ የተናገረውን ነገር ወደኋላ ስለማይል ስላወቁ ከመቀመጫቸው ተነስተው ልብሷን እንድታዘጋጅና ሻንጣዋን እንዲሸክፍ ጠርተው ኮስተር ብለው ነገሯት ለአቢ። እንደዛ ቀልድ የመሰላት አባቴ ምንም አያረገኝም ምንም አይናገረኝም ያለችው ኤቢ ከፈት ከደን እያለች ስትውል የነበረው ዲያጣ ስታስጠነቅቃት፣ ግን ደግሞ እሷን እየተሳደበች እና እየዘለፈች እንዳልዋለች አሁን ላይ እንግዲህ እውነቱ ተጋለጠባት፣ እውነቱ ተጋፈጠች እና እናትየዋ ያለውል በግዷ ሻንጣሽን አዘጋጂ፣ አባትሽ ሊያባርሽ ነው፣ በዚህ ስራሽ ውጭ ነው፣ በቃ የትም እንደምትሄጂ አላውቅም፣ ብቻ አባትሽ ሊያባርሽ ነው ብሎ ነገሯት። እሷም አባዬ እውነቱን አያደርገውም ብላ ሻንጣዋን ሸክፋ አባቷ ጋር ቆማ ምንድነው አባዬ የምሰማው እውነት ነው? እኔን አንድ ልጅህን ከቤት ልታስወጣኝ ነው ማለት ነው? ምን ለማለት ነው? ጧት እንደዛ ነገሩን ረስተን ዝም ብለኸኝ አልሄድክም እንዴ እያለች ልታስተባብል ብትሞክርም አቶ ደረጀ ተናደዋል። ሳሎኑ ሁሉም ተሰብስቧል። ሁሉም በተሰበሰበበት አቢን ጠርተው በቃ አይኗ ፈጠጠ። ወይዘሮ ማርታ ልጄ ከዚህ ከቤት ልትወጣ ነው፣ በቃ ወዴት ነው ማረፊያዋ እያሉ እያለቀሱ ነው። በቃ ህፃኗ እህቷ ልጅም ይቅርታ አድርጌላታለሁ አባዬ ተዋት አትወጣ ብትልም አቶ ደረጃ እንደ ወስነውታል። ምንም ማድረግ አልቻሉም። ሁላቸውም እጇን ጎትተው እንግዲህ ለጊዜው የሚሆንም ልብስ የያዘችውን ሻንጣውን አሸክመው ወደ ውጭ ለመውጣት ተዘጋጅ ብለው አስወጥተዋታል። እሷም እሺ ግን ደግሞ ወዴት ነው የምሄደው ብላ ወጥታለች። የአባት ትዕዛዝ ስለሆነ ምንም ማድረግ አልቻለችም። ለነገሩ ሲያንሳት ነው ገና ለገና የሰላም ባል ወይም ተሰላም ያረገዘችው ከማን ነው የሚለውን ለማወቅ ገና ለገና ደግሞ ዳጣ ከዚህ ከቤት ማስወጣት አለብኝ ብላ በማሰብ የገዛ እህቷን ልደፋና ለገል ያሰበች ሴትዮ ከቤት መውጣት ሲያንሳት ነው። እርሜ ለገንዘብ ገንዘብ ካላት አንዱ ሆቴል እንትን ብላ ታድራለች። እሷ ጅብ አይበላት ሕፃን ልጅ አይደለች። እና እንደዛ ነው። እሷ ከቤት ውስጥ እየተባረረች እያለ ድራማ ያልቃል። ውድ ቤተሰቦችዬ ባይዘው የዲያጣ ድራማ ያው እኔ በቻናሌ ባላቀርበውም እኔ አየዋለሁኝና
ለችግራቸው የሆነ ችግር ሲመጣ በቃ እንደ ድራማው እንደ ሌላው ድራማ አያንዛዙትም። ታውቃላችሁ፣ አያንዛዙትም፣ ጊዜ አይፈጁም ምናምን። ብቻ ለደረሰው ችግር መፍትሄ ነው የሚፈልጉት። ኦልሬዲ አሁን ለምሳሌ መርዙን ያደረገችው ኤቢ መሆኗን ጊዜ ለመፈለግ ወይም ለማወቅ እንትን ብለው ነበር። ያኔ ጊዜ ይፈጅባቸው ነበር አንዳንድ ድራማ የሚሰሩ ሰዎች። እነዚህ ግን በቃ ወደው አወቁ፣ ወደ መፍትሄው ወደው ነው የሚሄዱት እና በጣም ምርጥ ድራማ ነው። አያንዛዙትም። ደስ የሚል ድራማ ነው እና ውድ ቤተሰቦችዬ የዳጣ ድራማ ይሄን ይመስላል። ስለነበረ ቆይታ ከልብ አመሰግናለሁ። በሌላ ፓርት እስከምንገናኝ መልካሙን ሁሉ እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ቻው